ሰላም ጤና ይስጥልን እንዴት ናችሁ የዩቲዩብ ቻናላችን ተከታታዮች ደንበኞቻችን በጠየቃችሁን መሰረት ዛሬ ካሳንቺስ ላይ ተገኝተናል የአያት ሪል ስቴት አዲሱን ሳይት የምናስጎበኛችሁ ይሆናል አሁን ያለሁት ከካሳንቺስ ሳይት አጥር ግቢ አጠገብ ነው ያለሁት የአያት ሪል ስቴት አጥር ግቢ ነው የምታዩት ማለት ነው ወደ ውስጥ ገብተን ሳይቱም እንደሚመስል በደንብ የምናይ ይሆናል አሁን ግን ሳይቱ በየት በኩል ነው ያለው አቅጣጫዎች የመንገድ አማራጮች የማሳያችሁ ይሆናል ሳይታችን የሚገኘው ከግቢ ገብርኤል ቤተክርስቲያን አጠገብ ነው ይሄ የምትመለከቱት የግቢ ገብርኤል ቤተክርስቲያን መግቢያ ፊት ለፊት ነው ያለው ማለት ነው ይሄ ማለት ከ4 ኪሎ አጠገብ 4 ኪሎ ቤተመንግስት አጠገብ ያለው ቤተክርስቲያን ነው ቤተክርስቲያኑ በር መግቢያ ፊት ለፊት ያለው አጥር ግቢ የአያት ሪል ስቴት ሳይት ነው ማለት ከጀርባ የምትመለከቱት መንገድ ደግሞ ወደ 4 ኪሎ መታጠፊያ መንገድ ነው ይሄን ያለ ነው ወደ ሳይታችን ነው ሳይታችን ውስጥ ገብተን ካሰው ምን ይመስላል የሚለውን በደንብ የምናሳያቸው ነው ይሄን ሳይት እንግዲህ ከ45 ካሬ ባለ አንድ መኝታ ጀምሮ በትንሽ በሚባል ቅድመ ክፍያ ቀሪው ደግሞ እየሰራችሁ እስከ 3 አመት ድረስ መክፈል ትችላላችሁ ይሄን ሳይት ለየት የሚያደርገው እንግዲህ ከመንግስት ጋር የግል አጋርነት አያት ሪል ስቴት ተፈራርሞ የ70/30 የሚባል አግሪመንት አለ በዚህኛው አግሪመንት መሰረት የሚገነባ ይሆናል ማለት ነው የ70/30 አግሪመንት ማለት ምንድነው መሬቱ ለሪል ስቴቶች ለግል አልሚዎች በነፃ የሚሰጥ ይሆናል ቤቶች መጨረሻ ላይ ካለቁ በኋላ 70% ለሪል ስቴቶቹ 30% ደግሞ ለመንግስት ድርሻ የሚወስድ ይሆናል ማለት ነው ይሄኛው ለእናንተ የሚጠቅማቸው ነገር ምንድነው ለቤት ገዢው ሳይቱ ቶሎ ገንብቶ እንዲረከብ ያደርጋል ሳይቱ መሀል ከተማ ነው ያለው መሀል ከተማ መሆኑ አንደኛ ከደህንነት አንፃር ሁለተኛ ከመንገድ አገልግሎትና ከተለያየ አገልግሎቶች በቀላሉ የምታገኙበት ነው ማለት ነው ከቤተ መንግስት አጠገብ ነው ያለው የደህንነት ችግር አይኖረውም መሰረተ ልማት የተሟላለት ሳይት ላይ ነው ሳይቱ እንግዲህ የ30/30/40 በሚባል የግንባታ አሰራር ነው የሚገነባው ይሄ ማለት 30%ን የውስጥ ለውስጥ የመንገድ አገልግሎት ይኖራል 30% ደግሞ ግሪን ኤሪያ ይኖራል ሁላችን እንደምናውቀው መንግስት የኮሪደር ልማት ላይ ትኩረት እያደረገ ነው ስለዚህ አያት ሪል ስቴት እዚህ የሚገነባው ሳይት ላይ 30%ን ግሪን ኤሪያ የሚያደርገው ይሆናል ይሄን በስምምነቱ የተቀመጠ ስለሆነ 30% ደግሞ የውስጥ ለውስጥ መንገድ ግንባታ ይኖራል ይሄ ማለት ቤቶች የሚገነቡት 40% ብቻ ነው ማለት ነው ይሄ ማለት ምን ማለት ነው ከአጠቃላይ የሳይቱ ስፋት 260,000 ካሬ ነው 40%ን ብቻ ነው ቤት የሚያርፍበት ስለዚህ የውስጥ ለውስጥ መንገዶች ይኖሩታል ግሪን ኤሪያ ይኖረዋል የልጆች መጫወቻ የሕክምና ተቋማትና ትምህርት ቤቶች በስፋት ይገነባሉ ይሄም ለእናንተ ሳይቱ ሁሉንም አገልግሎት የያዘ ሳይት እንዲሆን ያደርግላችኋል ልጆቻችሁን እዚህ ታስተምራላችሁ የሕክምና ተቋም እዚህ ይኖራል እሱም ብቻ አይደለም ወደፊት በሀገራችን ውስጥ የኤሌክትሪክ መኪኖች በብዛት ይመጣሉ እየመጡም ነው ያሉት ማለት ነው ስለዚህ ሌላ ቦታ መሄድ ሳይጠበቅባችሁ እዚሁ ሳይቱ ላይ በጣም ግዙፍ የሆነ የኤሌክትሪክ ቻርጅ ስቴሽን የሚገነባ ይሆናል ማለት ነው እንግዲህ ሳይቱ እነዚህ ሁሉ አገልግሎቶች የያዘ ሳይት ነው እንግዲህ የሳይታችን በር መግቢያ ላይ ደርሰናል ይሄ ባነር እንግዲህ ሳይቱ የመጀመሪያ መርሃ ግብር ላይ የተጻፈ ነው ማለት ነው የካዛንቺስ አያት የመኖሪያ መንደር 13752 የመኖሪያ ቤቶች ግንባታ ማስጀመሪያ መርሃ ግብር ይላል ጥር 15 ቀን 2017 ዓ.ም የግንባታውን በይፋ የጀመርንበት ቀን ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንግዲህ እዚህ ሳይት በመገኘት ለአያት ሪል ስቴት መሬቱን አስረክበው ግንባታ ያስጀመሩበት ቀን ነው ይሄን ሳይት እንግዲህ ሽያጭ ከጀመርን በጣም ጥቂት ቀናት ነው በጣም ብዙ ቤቶች ተሽጠዋል በተለይ ዝቅ ያለ ፍሎር ያላቸው ቤቶች በብዛት እየተሸጡ ይገኛሉ እዚህ መግዛት ለምትፈልጉ ደንበኞቻችን በዝቅተኛ ክፍያ የቤት ባለቤት መሆን ትችላላችሁ ዝቅ ያለ ፍሎር ግን እንዳያልቅባችሁ ቀደም ብላችሁ ከታች በመናስቀምጥላችሁ ስልክ ቁጥር ደውላችሁ መረጃ ወስዳችሁ ሳይቱን ለማየት ስለ ቤቶችም በደንብ ዲቴይል መረጃ መውሰድ ትችላላችሁ ሳይቱ ቅድም እንደነገርኳችሁ እንግዲህ የ30/30/40 ግንባታ ነው የሚገነባው 30% የውስጥ ለውስጥ መንገድ ይሆናል 30% ግሪን ኤሪያ ይሆናል 40% ብቻ ነው እዚህ ቦታ ላይ ህንጻዎች የማያርፉት ማለት ነው ይሄ ማለት ምን ማለት ነው ህንጻዎቹ ተራርቀው ነው የሚገነቡት ውስጥ ለውስጥ መስመሮች ሰፋፊ ናቸው ስለዚህ ከአንድ ህንጻ ወደ ሌላ ህንጻ ያለው ጋፕ ቤቶቹ ተቻለ የሚባል የአየር ሰርኩሌሽን የሚያገኝ ይሆናል ጥር 15 2017 ዓ.ም ላይ እንግዲህ የግንባታ ማስጀመር መርሃ ግብር ላይ ይሄኛው የመሰረተ ድንጋይ ተቀምጧል ማለት ነው በመሰረተ ድንጋይ ላይ ጻፈውን ጽሁፍ ማነብላችሁ ይሆናል ይህ በአዲስ አበባ ከተማ አስተዳደርና በአያት ሪል ስቴት አጋርነት የሚለማ የመጀመሪያ ምዕራፍ ካዛንቺስ አያት የመኖሪያ መንደር የ13752 የመኖሪያ ቤቶች ግንባታ ማስጀመሪያ ክብርት ከንቲባ አዳነች አቤቤ የተቀመጠ ነው ይላል ከ13,000 በላይ ቤቶች ይገነባሉ እንግዲህ ቤቶቹ የካሬ አማራጮቹ ስናይ ባለ 1 መኝታ 45 ካሬ አለ 60 ካሬም አለ ባለ 2 መኝታ የምትፈልጉ ደግሞ 80 ካሬ ባለ 3 መኝታ 95 ካሬ ሰፋ ያለ ለቤተሰብ የሚሆን ባለ 4 መኝታ ቤት የምትፈልጉ ከሆነ ደግሞ 160 ካሬ አለ እነዚህ ቤቶች እንግዲህ በዝቅተኛ የሚባል ዋጋ እና ደግሞ ቅድመ ክፍያ ከፍላችሁ ቀሪው በምትፈልጉት ያከፋፈል መንገድ መክፈል ትችላላችሁ እዚህ በኮሪደር ልማት እየለማች ባለችው ካዛንቺስ ላይ የተገነባ የሚገኘው የአያት ሪል ስቴት ሳይት በ2 አመት የሚረከብ ሳይት ነው አያት ሪል
ስቴት ከመንግስት በተፈራረሙ ስምምነት መሰረት በ2 ዓመት ሳይቱን ለማስረከብ ቃል በገባ መሰረት የሚገነባ ይሆናል ማለት ነው። ስለዚህ ቶሎ የሚረከብ ሳይት ነው። ወደፊት ብታከራዩትም ብትኖርበትም በጣም አዋጭ የሆነ ሳይት ነው ማለት ነው። እዚህ ሳይት ላይ መጣችሁ ኢንቨስት እንድታደርጉ ዘንድ እንጋብዛችኋለን። ተጨማሪ መረጃ ከታች ቁጥሬን ማስቀምጥላችሁ ይሆናል። ረዳይ ብላችሁ ደውላችሁ ሙሉ መረጃ ልታገኙ ትችላላችሁ። ውጭ ሀገር ያላችሁ ደንበኞቻችን ደግሞ በዋትስአፕ እና በቫይበር ታናግሩን ትችላላችሁ። በሌላ ቀን ደግሞ ሌላ ፕሮግራም ይዘላችሁ እንመጣለን። ለዛሬ ስለተከታተላችሁ እናመሰግናለን። መልካም ጊዜ